የአርቲስቱ ቀብር ቦታ ጥያቄ አስነሳ። ለምን 4 ኪሎ ስላሴ ካቴድራል አልተቀበረም? ቅድስት ስላሴ ካቴድራል በኢትዮጵያ ታሪክ ውስጥ ትልቅ ስምና ክብር ያላቸው የሀገር መሪዎች፣ የጦር ጄኔራሎች፣ ታዋቂ ባለሀብቶችና ለሀገር ትልቅ ውለታ የዋሉ የጥበብ ሰዎች የመጨረሻ ማረፊያቸው የሚሆንበት ታሪካዊ ስፍራ ነው። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ለአራት አስርት ዓመታት ሙሉ አሻራቸውን ያሳረፉ ታላላቅ ድምፃውያን ሲያልፉ በዚህ ታላቅ ስፍራ የሀገር ክብርና ሽኝት መሰናበታቸው የተለመደ ባህል ነው። ነገር ግን ሰኔ 8 ቀን 2018 ዓ.ም ዓመታት ሙሉ የሀገራችንን ባህላዊ ሙዚቃ በልዩ ድምፁና በማንነቱ ሲያደምቅ የኖረው ከአስመራ እስከ ሩቅ ምስራቋ ሰሜን ኮሪያ ፒዮንግያንግ ከተማ ድረስ ተጉዞ የኢትዮጵያን ባንዲራ በጥበብ ከፍ ያደረገው ታላቁ ድምፃዊ ሰማኝ በለው ከዚህ ዓለም በሞት ሲለይ የመጨረሻ ማረፊያ የሆነው ይሄ መላው የጥበብ ሰው የሚሰበሰብበት የስላሴ መካነ መቃብር አልነበረም። እርሱ የተቀበረው በቡልቡላ መድኃኔዓለም ቤተክርስቲያን ነው። አሁን ላይ በተለያዩ ሶሻል ሚዲያ መድረኮች ላይ ይሄ ጥያቄ እጅግ ከባድ መነጋገሪያ ሆኗል። ብዙዎች እየጠየቁ ነው። ለመሆኑ ለበርካታ ዓመታት ለኢትዮጵያ ጥበብ የኖረው ሰማኝ በለው ለምን በስላሴ ካቴድራል ሳይሆን በቡልቡላ መድኃኔዓለም ተቀበረ? ከጀርባው ያለው እውነተኛ ምክንያት ምንድነው? የቤተሰብ ምርጫ ነበርን? ወይንስ የፖለቲካ ውጥረትና ክሶች ያመጡበት መገለል? ወይስ ደግሞ በቁሙ የኖረው የህይወት ምስጢራዊነት? ሙሉ መረጃውን በዝርዝር እንመለከታለን። ክቡራን ተመልካቾቻችን ዛሬ በዚህ ልዩና ድንቅ ትንታኔያችን ከዚህ የሶሻል ሚዲያ መነጋገሪያ አጀንዳ ጀርባ ያለውን እውነታ እንፈትሻለን። ከቡልቡላው የመቃብር ምስጢር ተነስተን ሰማኝ በለው በደርግ ዘመን ከታዋቂ ግሽ አባይ የኪነት ቡድን እስከ ሰሜን ኮሪያ ያደረገውን ታሪካዊ ጉዞ በቀልድና በሳቅ የተሞላውን ስብዕናውን እናም በህይወቱ ማጠናቀቂያ ላይ ጥላ አጥልተውበት የነበሩትን ያልተፈቱ የፖለቲካ ስርዓቶችንና የነፍስ ማጥፋት ክሶችን እውነታ በጥልቀት እንመረምራለን። እስከ ቪዲዮ መጨረሻ ተከታተሉ። በመጀመሪያ ሰዎቹን ያነጋገረ ስላለው የቡልቡላ መድኃኔዓለም የቀብር ስፍራ ጉዳይ እውነታውን እንመልከት። በኢትዮጵያ ባህል አሰራር በአገር አቀፍ ደረጃ ትልቅ ዝና ያላቸው አርቲስቶች የቀብር ስነ ስርዓት በቅድስት ስላሴ ካቴድራል እንዲፈጸም የሚደረገው በኢትዮጵያ የሙዚቀኞች ማህበር፣ በባህል ስፖርት ሚኒስቴር ወይም በቅርብ ታዋቂ የጥበብ ባልደረቦች ጥያቄና አስተባባሪነት ነው። ሰማኝ በለው በቅድስት ስላሴ ካቴድራል የማይቀበርበት ምክንያት ምን ሊሆን ይችላል? ይህንን ጥያቄ ስንመረምረው ሶስት ዋና መላምቶች በሶሻል ሚዲያ ላይ እየተነሱ ይገኛሉ። የመጀመሪያው መላምት የአርቲስቱ ራሱ የቁም ኑዛዜ ወይም የቤተሰቦቹ የቅርብ ምርጫ ሊሆን ይችላል የሚለው ነው። ብዙ ጊዜ አርቲስቶች ከመሞታቸው በፊት እገሌ ቦታ ቅበሩኝ ብለው የመጨረሻ ፍላጎታቸውን ሊናገሩ ይችላሉ። ወይም ቤተሰብ ለአዘቦትና ለቀጣይ መርዶ መጠየቅ እንዲመች ወደ መኖሪያ አካባቢያቸው ቅርብ የሆነውን ቤተክርስቲያን ሊመርጡ ይችላሉ። ነገር ግን ሁለተኛውና ይበልጥ ሰዎችን እያነጋገረ ያለው መላምት ደግሞ ሌላኛው ነው። ሰማኝ በለው በህይወቱ የመጨረሻ ዓመታት ላይ ከጥበቡ ዓለም ይልቅ በፖለቲካው ውዝግብ ውስጥ ስሙ አልፎ አልፎ ይነሳ ነበር። በተለይም የተለያዩ ክልሎች ወቅታዊ ጉዳዮች ላይ በነበሩት የፖለቲካ አቋማቸው ምክንያት ከሙያ ባልደረቦቹና ከማህበራት ጋር የነበረው ግንኙነት እንደ ቀድሞው ጥብቅ አልነበረም ተብሎ ይታመናል። ይህ የመገለል ሁኔታ ደግሞ የመጨረሻው የሽኝት ስነ ስርዓት ላይ ይፋዊና አገር አቀፍ የሆነ የስላሴ ሽኝት እንዳይደረግለት እንቅፋት ሆኖ ሊሆን ይችላል የሚሉ ወገኖችም አሉ። ለመሆኑ ሰማኝ በለው በቁሙ እንዲህ ያለ ነገር የፖለቲካ ማዕበልና መገለል ውስጥ የገባው እንዴት ነው? ከሳቅና ከደስታ ጀርባ የነበረው እውነተኛ ማንነት ውስጥ ምን ይመስላል? ሰማኝ በለው ሙዚቀኛ ብቻ አልነበረም። እሱ የደረሰበት መድረክ፣ እሱ የተገኘበት የቴሌቪዥን ወይም የራዲዮ ፕሮግራም ሁሉ በሳቅና በደስታ ይሞላ ነበር። ልክ እንደ ታላላቆቹ የጥበብ ሰዎች እንደ አርቲስት ሰማኝም ንግግሮቹ ሁሉ ሳቅን የሚያጭሩ፣ ታሪክን የሚተርክበትና የሚያስረዳበት ብቃቱ ደግሞ እጅግ የሚገርም ድንቅ ሰው ነበር። አንድ ጊዜ በቃለ መጠይቁ ላይ ስለ ድምፁ አወጣትና ስለ ሕዝብ ፍቅር ሲጠየቅ እንዲህ ብሎ ነበር። ስለ መከፋቴ ወይም ስለ ማዘኔ ሙሉውን ማንነቴን በድምፄ ውስጥ ያገኙታል። ድምፄ ስልችት ካለኝ በትክክል ሰዎች ጋር ይደርሳል በማለት በጥበብ ውስጥ ያለውን ጥልቅ ስሜት ይገልጽ ነበር። የህዝብ ፍቅር ለእርሱ ልዩ ትርጉም ነበረው። ይሄ የህዝብ ፍቅር ነው። ይሄ የህዝብ ፍቅር እኮ የትኛውም ቦታ ላይ ነው። ህዝብ ለአንተ ቅድሚያ የሚሰጥህ በማለት ህዝቡ ለእርሱ የነበረውን አክብሮት በከፍተኛ ትህትና ይመሰክር ነበር። ለመሆኑ ግን ይህንን የህዝብ ፍቅር ያተረፈበት ከአስመራ እስከ ፒዮንግያንግ ያደረሰው ታሪካዊ ግሽ አባይ ኪነት ቡድን እንዴት ተመሰረተ? የሰማኝ በለው የጥበብ ታሪክ በቀጥታ የተያያዘው ከታዋቂው ግሽ አባይ ኪነት ቡድን ጋር ነው። ይህ የኪነት ቡድን የተመሰረተው ሐምሌ 5 ቀን 1972 ዓ.ም በደብረ ማርቆስ ከተማ ተክለ ሃይማኖት ቤት ውስጥ ነበር። በወቅቱ በጎጃም ክፍለ ሀገር በህዝብ መዋጮና ገንዘብ የተመሰረተው ይህ ቡድን እንደ ሰማኝ በለው፣ ሀብቱ ንጋቱና እመቤት ተክሌ ያሉ በርካታ የአገሪቱ ታላላቅ የጥበብ ሰዎችን ያፈራ ድንቅ ቦታ ነበር። ሰማኝም ወደዚህ ቡድን የተቀላቀለው በ1978 ዓ.ም አካባቢ ነበር። በወቅቱ የነበረው የጥበብ ፍቅር ከገንዘብ በላይ ነበር። ሰማኝ ራሱ በወቅቱ የነበረውን ሁኔታ ሲያስታውስ እንዲህ ይላል።
የዚያ ጊዜ ህዝብ ለሙዚቀኞች የነበረው ፍቅር እጅግ ከፍተኛ ነበር። የምንሰራው ለገንዘብ ሳይሆን ለሙዚቃ ክብርና ታላቅነት ከልብ ስለነበር የማይረሳ ጊዜ ማሳለፍ ችለናል። በየሄድንበት ቦታ ሁሉ እኛን ለማየት በርካታ ህዝብ ይሰበሰብ ነበርም ብሏል። በዚያ የደርግ ዘመን ሰማኝና የቡድኑ አባላት ደሞዛቸው 10 ብር ብቻ ነበር። በኋላም ወደ አዲስ አበባ ሲገቡ ደሞዛቸው ወደ 35 ብር አደገ። ነገር ግን እነርሱ የደርግ ሰራዊት ባለበት ግንባር ሁሉ ከባህር ዳር፣ ከጎጃም፣ ከጎንጃ እስከ ኤርትራ አስመራ ግንባር ድረስ እየተጓዙ በጦርነቱ መሃል ለሰራዊቱና ለህዝቡ ጥበባዊ ስራዎቻቸውን ያቀርቡ ነበር። አንድ የጎጃም የባህል ቡድን እንዴት እስከ ሰሜን ኮሪያ ፒዮንግያንግ ሊጓዝ ቻለ የሚለውንም ታሪክ ስንመለከት ታሪኩ የሚጀምረው ከዓለም ፖለቲካና ከቀዝቃዛው ጦርነት ኮልድ ዋር ነው። የሁለተኛው የዓለም ጦርነት በአሜሪካና በሶቪየት ህብረት መሪነት ሲጠናቀቅ ዓለም በሁለት የፖለቲካ ጎራ ተከፈለች። ምዕራባውያን በካፒታሊዝም፣ ምስራቃውያን ደግሞ በኮሎኒያሊዝም ወይም ሶሻሊዝም ስር ተሰለፉ። በወቅቱ ሰሜን ኮሪያና ደቡብ ኮሪያ ጦርነት ውስጥ ገብተው ኢትዮጵያ በንጉሱ ዘመን በቃኘው ሻለቃ በኩል ከደቡብ ኮሪያ ጎን ሆና ተዋግታ ነበር። ነገር ግን በ1966 ዓ.ም የደርግ መንግስት ስልጣን ሲይዝ የኢትዮጵያ ፖለቲካ ፊቱን 180 ዲግሪ አዞሮ ወደ ሶሻሊስቱ የዓለም ጎራ ተቀላቀለ። በዚህም ምክንያት ከቀድሞ ጠላት ሰሜን ኮሪያ ጋር የጠበቀ ወዳጅነት ተመሰረተ። ፖለቲካ ውስጥ ዘላቂ ጥቅም እንጂ ዘላቂ ጠላት የለም የሚባለው ለዚህ ነው። በ1979 13ኛው የዓለም ወጣቶች ተማሪዎች ፌስቲቫል በሰሜን ኮሪያ ዋና ከተማ ፒዮንግያንግ ተዘጋጀ። አፍሪካን ወክላ እንድትሳተፍ የተመረጠችው ኢትዮጵያ ደግሞ ይዛ የሄደችው ብቸኛው የባህል ቡድን ግሽ አባይ ኪነት ቡድን ነበር። ጋዜጠኛ ደረጀ ጥበቡ በወቅቱ በአድማስ ጋዜጣ ላይ እንዳሰፈረው ይህ የኢትዮጵያ የባህል ቡድን በፒዮንግያንግ መድረክ ላይ ጃፓንንና ሌሎች ሀገራትን በመቅደም ታዋቂውን የኪም ቤተሰቦችንና የመላውን ዓለም ተመልካች ያስደመመ ድንቅ የባህል ትርኢት አሳይቷል። ሰማኝ በለው በዚህ ታሪካዊ መድረክ ላይ የሀገሩን ባህልና ወግ ያስከበረ የኢትዮጵያን ባንዲራ በሩቅ ምስራቅ ያናዘዘ የጥበብ አምባሳደር ነበር። ነገር ግን ይህ ታላቅ ዝናና ክብር ሁልጊዜም እንደቀጠለ አልነበረም። በ1983 ዓ.ም በኢትዮጵያ የመንግስት ለውጥ ተደረገ። የደርግ ውድቀትን ተከትሎ ግሽ አባይ ኪነት ቡድን በሽግግር መንግስቱ ወቅት የገንዘብ እጥረት ገጠመው። አባላቱ ተበታተኑ። ግማሹ ፍቅር ያዛቸውና ትዳር መሰረቱ፣ ግማሹ ወደ ቤተሰብ ሄዱ። ሰማኝ በለውን ጨምሮ የተወሰኑት ደግሞ ወደ አዲስ አበባ መጡ። ከባድ የፈተና ዘመን ተጀመረ። ከዚህ በኋላ ነበር በሰማኝ በለው ህይወት ውስጥ እጅግ አወዛጋቢ የሆኑ የፖለቲካ ክሶች መደመጥ የጀመሩት። ሰማኝ በህይወት ዘመኑ ብዙ ክሶች ይቀርቡበት ነበር። በአንድ በኩል በህወሓት ወይም ኢህአዴግ ፖለቲካ ምክንያት ታስራለሁ ሲል፣ በሌላ በኩል ደግሞ የኢህአዴግ መንግስት ድጋፍ አለው፣ ባህልን ለማሳደግ ከነሱ ጥቅም ያገኛል የሚል ተቃራኒ ክስ ይቀርብበት ነበር። በቅርቡ በነበረው የሰሜን ጦርነት ወቅት ደግሞ ወደ ግንባር በማምራት ጦርነቱን ደግፏል በሚል የተቹትም ነበሩ። የሰማኝ በለው ሌላኛው ፈተና ደግሞ ሰው ገድሏል የሚል ነበር። ሰው ገድሏል አልገደልም የሚለው ጉዳይና የፖለቲካ ስርዓቱ በህይወት ዘመኑ ከተፈጠሩትና ህዝብን ግራ አጋብተው ከነበሩት ትልልቅ አወዛጋቢ ጉዳዮች መካከል አንዱ ሆኖ አልፏል። ነገር ግን እሱ እኔ ሰው አልገደልኩም የታሰርኩትም በፖለቲካ ምክንያት ነው ሲል ምላሹን ሰጥቷል። ሰማኝ በለው ከአስመራ እስከ ፒዮንግያንግ የሀገሩን ባህል ያስከበረ፣ ህዝቡን በጥበቡ ያሳቀና ያስደሰተ የኢትዮጵያ ባህላዊ ሙዚቃ የቁም ባላደራ ነበር። ስሙና ስራዎቹ ግን መቼም ቢሆን ከኢትዮጵያ የጥበብ ታሪክ ውስጥ አይደመሰሱም። ለአርቲስቱ ነፍስ ይማር፣ ለቤተሰቦቹና ለአድናቂዎቹ በሙሉ መጽናናት እንመኛለን። ክቡራን ተመልካቾቻችን እናንተ ስለ አርቲስት ሰማኝ በለው ስራዎችና አሁን በሶሻል ሚዲያ ላይ የተነሳ ስላለው የቡልቡላ መድኃኔዓለም የመቃብር ስፍራ ምርጫ ምን ትላላችሁ? ሀሳባችሁን በኮሜንት መስጫው ላይ ያስፍሩልን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ፕሮግራም በሌላ ታሪክ እስክንገናኝ ሰላም ሁኑ።